አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲው ቤተሰቦች እንዴት ናችሁ? እስኪ ዛሬ ደግሞ በቭሎግ መጥቼላችኋለሁ። አብረን እንዋል ማለት ነው። ያው አርፍጄ ነው የጀመርኩት። መጀመሪያ በምታዩት መልኩ ምኝታ ቤቴን አጸዳዳሁኝ። ልክ ምኝታ ቤት በነገራችን ላይ አጽድቼ ከጨረስኩ በኋላ ነው ትዝ ያለኝ ለምን ቭሎግ አልቀርጽላችሁም ብዬ ማለት ነው። እዚህ ጋር ያያችሁት ልጄ መጫወቻውን ከሳሎን ውጣ እዚህ አመጣልሃለሁ ብዬው መጫወቻ እየጠበቀ ነው ማለት ነው። ሳሎኑን ለማጽዳት ምንም በቃ ከኋላ እያለ ስራ ያሰራኝም። ያው ልጆች አላችሁ በደንብ ታውቁታላችሁ ማለት ነው። ሳሎን እንደምታዩት በቃ ዝብርቅርቅ ብሏል ማለት ነው። የሱም መጫወቻ አንስቼ ወደ ምኝታ ቤት አዘዋውሬ ማጽዳት ጀምራለሁ ማለት ነው። ምክንያቱም ሰብስቤ ላንሳ ብለው አንደኛ ገና ጠዋት ነው እሺ አይልም ማለት ነው። ማታ ለራሱ በበከራ ነው መጫወቻው ምናምን ነገር እንደዚህ ተሰብስቦ የሚነሳው ማለት ነው። እዚህ ጋር እምቢ እያለኝ ነው፣ እምቢ አይባልም ምናምን ነገር እያልኩት ነው። ከዛ መጫወቻውን አንስቼ ወደ ምኝታ ቤት ካረኩ በኋላ እዛ እንዲጫወት ማለት ነው፣ አልጋ ላይ ይጫወታል። ከዛ እኔ ደግሞ አጸዳለሁ ማለት ነው። እናንተ ቤት ስታጸዱ ከምንድን ነው የምትጀምሩት? ለምሳሌ አንዳንዴ ከኩሽና ከምኝታ ቤት፣ እኔ ከምኝታ ቤት ነው የምጀምረው። አንዳንዴ በጣም ኩሽና በጣም ከቆሸሸ ከኩሽና ነው የምጀምረው። ነገር ግን ዛሬ የጀመርኩትኝ ከምኝታ ቤት ነው ማለት ነው። ከዛ ሳሎኑን ካጸዳው በኋላ ነው ወደ ኩሽና ማጸዳው ማለት ነው። ስለዚህ ውዶቼ አብራችሁ ይቆዩ። በነገራችን ላይ ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እዚህ ጋር መጀመሪያ እቃዎችን የወዳደቁትን ነገር ሁሉ አነሳሳው ማለት ነው። በምታዩት መልኩ ሳሎንን ወደ ማገባደዱ ደረስኩኝ ማለት ነው። በመሀል ልጁም ይመጣል። እንደ ስራ ስታጸዱ ምናምን የሆነ ሰው ባይኖር ደስ ይላል ማለት ነው። መጫወቻውንም በመሀል ይዞ እየመጣ ብቻ ጨረስኩኝ ማለት ነው። የሆነ ትልቅ ሳሎንን ማጸዳ መሰልኩኛ። ብቻ እንደዚህ አድርጌ ሳሎንን ከጨረስኩኝ በኋላ ወደ ኩሽና ነው ቀጥታ የገባሁት ማለት ነው። እውትማ ሳሎን ተጸድቶ አያምርም? ማሻአላ በቃ እንደዚህ ቢቆይ ግን አይቆይም። በነገራችን ላይ መልሶ ትራሶቹ ምናምን ይወራረዳሉ። ይሁን ብቻ ከዛ ብዙ ቆሻሻ እቃዎችን ምናምን አውጣጥቻለሁኝ። ከዛ ያው ወደ ማጽዳት ነው የገባሁት ማለት ነው። በነገራችን ላይ እናንተ ስታጸዱ ብቻ የሆነ ስራ ስትሰሩ ውሃ እየጠጣችሁ ቢሆን ጥሩ ነው ማለት ነው። እናንተ በሚመቻችሁ መጠጫ አርጋችሁ ልክ ፊት ለፊት ልታዩት በምትችሉት መልኩ ስትገቡ ስትወጡ
ልታገኙት የምትችሉበት ቦታ አድርጋችሁ ውሃ ጠጡ። ውሃ ለጤና በጣም ጠቃሚ ነው። ታውቃላችሁ፣ ትሰማላችሁ ስለ ውሃ ጠቀሜታ ማለት ነው። በተለይ ፊታችሁ ጥርት እንድል የምትፈልጉ ካላችሁ መፍትሄው ውሃ ነው። እኔ ሞክረዋለሁኝ። ውሃ ጠጡ። ውሃ ስትጠጡ እንደው ለ1 ወር ጠጡና ለውጣችሁን ታዩታላችሁ ማለት ነው። ፊታችሁ በጣም ነው ፍክት የሚለው እና ኩሽናንም ፍሪጄንም እንደዚህ ፏ ካረኩ በኋላ በቃ ሊጨርስ ነው ማለት ነው። እነዚህ እናንተ ላይ እንደ በቃ በ8 ደቂቃ ስራው ሁሉ ቢያልቅ እንደ ደስ ይላል። አሁን ብዙ ፈጅቶብኛል ማለት ነው። ያው ለእናንተ እየቆራረጥኩ ነው ማለት ነው። ከዛ እንደዚህ አርጌ ፋፌሽ ያረኳት ኩሽና። በነገራችን ላይ ኩሽና ንጹህ ከሆነ በቃ ሁሉንም ነገር መስራት ትችላላችሁ። ነገር ግን ኩሽና በቃ ዝርክርክ ካለባችሁ እንዳለ እንትን ነው ድብርት ነው እንትን የሚልባችሁ ማለት ነው። እና እኔ ደግሞ እቃ እናንተ አሁን ሳይጸዳ ወይ ደግሞ እቃ ከማጠብና ቤት ከማጽዳት ማንኛውን ታስቀድማላችሁ? እኔ እቃ ባጥብ ደስ ይለኛል። በቃ ኩሽናም ንጹህ ቢሆን እንዲሁም ደግሞ እቃ ቢታጠብ እቃ ጽድት ሲል በጣም ደስ ይላል ማለት ነው። እዚህ ጋር ወለወልኩኝ ምናምን በቃ አሁን ስራ ጨረሰች እያላችሁ ነው አይደለ? ገና እቃ አላጠብኩም። እቃ ማጠብ ይቀረኛል ማለት ነው። እንደዚህ አድርጌ ይህንንም ወለወልኩ፣ ኩሽናንም ወለወልኩኝ ማለት ነው። ከዛ ፌሽ አድርጌዋለሁ ማለት ነው። በስተመጨረሻ ያያችሁት ኩሽናው ይሄንን ይመስላል። ማሻአላ እንደዚህ ቢቆይ ደግሞ በጣም ደስ ይላል። ፏ ብሏል ማለት ነው። አሁን እዚህ ገብታችሁ ማንኛውንም ነገር ለመስራት ቀለል ይላችኋል ማለት ነው። ገና ምሳ አልተሰራም፣ ገና እቃ አልታጠበም። ሰዓቱ ግን በጣም ሂዷል። አያችሁት? ይህን ሁሉ እቃ ማጠብ አለብኝ ማለት ነው። ያው ቁጭ ብዬ ነው እቃ ማጠብ ያለኝ፣ ግን ቁጭ ብዬ ነው ማጥበው ውሃ ስለሌለ። እቃዬንም በዚህ መልኩ አጥቤ ጨረስኩኝ ማለት ነው። ምሳ ሳሰራ ለእናንተ ለማሳየት ደከመኝ መቅረጹ። ከዛ በዚህ መልኩ ምሳችንን በላ። በየአይነት ትናንት የሰራሁት ነበረ። ምስርና ሰላጣይን ሰርቼ ምሳችንን በዚህ መልኩ ከበላን በኋላ ለቡና ቁርስ የሚሆን ደግሞ እስኪ በሶስም ብቻ ቢሆን በቲማቲም ሶስም ቢሆን ያው ቺዝ ስላለኝ ለምን ፒዛ አልጋግርም ብዬ ወደ እሱ ለመስራቴ ከሰዓት በኋላ ነው ምሳ በልተን ምናምን ካረፍኩኝ በኋላ ማለት ነው። ያው ወደ ራት ተጠጋራ። ይሄንን በልተን በቃ ራት አልበላንም ማለት ነው። ከዛ በዚህ መልኩ በቃ ከላይ ሽንኩርት፣ ቃሪያ፣ ቲማቲም እንትላልኩኝ። ከዛ ትንሽ በሰል ያለ ኦቭን ውስጥ ማለት ነው። ከዛ አውጥቼ ቺዝ ነሰነስኩበት ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁት ደግሞ ላይክ ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እንዲሁም ደግሞ ቭሎግ ስሪ የምትሉ ካላችሁ አሁንም በላይካችሁ አሳውቁኝ። ላይክ ብዙ ላይክ ካገኘ እነዚህ ሰዎች ቭሎግ ይወዳሉ ማለት ነው ብዬ ቭሎግ ለመስራት እነሳሳለሁ ማለት ነው። እውነቱን ስነግራችሁ ግን በጣም ነው የሚያደክመው። እንደ ሌላ ቪዲዮ እንደ መቅረጽ አይደለም። በቃ የሆነ ደግሞ ትረሱታላችሁ በመሀል ምናምን ነገር 24 ሰዓት ሙሉ ያው ካሜራን ትላትሉም እና ወይ የሆነ መሀል ላይ ነው ትዝ የሚላችሁ። ብቻ የዛሬው ቪዲዮ ይህንን የሚመስል ነበረ። በያላችሁበት ሰላማችሁ ይዛ። ባይ ባይ።